እዚህ ሻንጣ ውስጥ የምትመለከቱት ሰው አንድ ሰው በጎዳውና ባሳመመው ቁጥር ውድ የሆኑ ሳንቲሞችን በአፉ ይተፋል። ምቱ ምን ያክል አሳማሚም በሆነ ቁጥር በጣም ብዙ የሚባሉ ሳንቲሞችን ከአፉ ያወጣል። ጀስቲንም ኤርፖርት ውስጥ ሻንጣው ከተፈተሸ በኋላ የሚቀበልበት ሰዓት ደርሶ ነበር። ነገር ግን ምንም ያክል ለረጅም ጊዜ ቢጠብቅም ምንም ነገር ሊመጣ አልቻለም። ጭራሽም ደግሞ ሻንጣዎችን እያዞረ የሚያመጣው ማሽን ሙሉ ለሙሉ ያቆማል። ዞር ብሎ በሚመለከትበትም ጊዜ የሚያየው ሰው ሲያጣ እዛ የሚሰሩ የኤርፖርት ስታፎችን ለመጠየቅ ወደ ሌላ ቦታ ልክ ሊሄድ ሲል ሲጠብቀው የነበረው ሻንጣ በድንገት ዝልል ብሎ ይወጣል። ሁለቴ ሳያስብ ፊት ለፊቱ ያገኘውን ሻንጣ ይዞት ወደ ውጭ ይወጣል። ነገር ግን ልክ እሱ እንደወጣ ነበር የቅድሙ ሻንጣ ውስጥ የነበሩት ልብሶች ቀስ እያሉ በማሽኑ መዞር ይጀምራሉ። ይቀጥልምና ይዞት የወጣውን ሻንጣ የሚመስል በጣም ብዙ ጉዳቶችን የደረሰበትና ድክርት ያለ ሻንጣ ሲወጣ እንመለከታለን። የራሱ ሻንጣ መስሎት የሌላ ሻንጣ ይዞ ወደ ቤቱ እየሄደ እንደሆነ በጣም ግልጽ ነው። ቤቱም ከደረሰ በኋላ ቲቪ ከፍቶ እየተመለከተ ያለ በድንገት አጠገቡ አስቀምጦት የነበረው ሻንጣ ቀስ እያለ መንቀሳቀስ ይጀምራል። በጣም ይደነግጥና ተቀምጦ ከነበረበት ሶፋ ዝልል ብሎ ይነሳል። ራሱንም ካረጋጋ በኋላ ቀስ ብሎ ወደ ሻንጣው በመጠጋት ዚፑን ከከፈተ በኋላ ልክ ወደ ውስጥ በሚመለከትበት ጊዜ ባየው ነገር በጣም ይደነግጣል። ሰውነቱ ተጣጥፎ ውስጡም ሰው ነበር የነበረው። ጀስቲንም በድንጋጤ ራሱን ለመከላከል የቤስቦል መምቻ እንጨት ያነሳና ፊት ለፊት መጠባበቅ ይጀምራል። ራሱንም በደንብ አድርጎ ካደፋፈረ በኋላ ቀስ ብሎ ወደ ሻንጣው በመጠጋት የሰውየውን ጭንቅላት ያዞረዋል። ሰውየውም ልክ እንደዞረ ስሜ ራቪ ይባላል። ይቀጥልምና ከማይሆኑ ሰዎች ጋር በጣም ተሳፍጬ ነበር። ለዛም ነው እዚህ ሻንጣ ውስጥ ተቀርቅሬ የቀረሁት። እባክህን ከዚህ ሻንጣ ውስጥ እንደወጣ እርዳኝ እያለ ይማጸነው ጀመር። ጀስቲንም ቀስ እያለ ራሱን አረጋጋ። ወደ ሆስፒታል መውሰድ አለብኝ አንተን ብሎ ሀሳቡን በሚያቀርብበትም ጊዜ ራቪ በፍጹም ሲል ይመልሳል። ወደ ሆስፒታል ከወሰድከኝ እነዛ እዚህ ውስጥ እንድገባ ያደረጉኝ ያገኙኛል። አንተ እንድታደርግልኝ የምፈልገው ብቸኛ ነገር ከዚህ ውስጥ ጎትተህ እንድታወጣኝ ብቻ ነው። ከዚህም በኋላ ራሴ ተራምጄ ከዚህ ቦታ ማምለጥ እችላለሁ ሲል ይማጸነዋል። ጀስቲንም ለትንሽ ጊዜያት ካሰበ በኋላ እሺ በቃ በማለት ሰውየውን ለመርዳት ወደ ሻንጣው ይጠጋል። የሰውየውንም እግር ልክ ይይዝና ከሻንጣ ውስጥ ለማስወጣት በሚጎትተው ጊዜ ሰውየው በስቃይ በጣም መጮህ ይጀምርና ከአፉ ሳያስበው አንድ ወርቃማ የሆነ ሳንቲም ዘሎ ይወጣል። ጀስቲንም ባለማመን የወጣውን ሳንቲም በደንብ አድርጎ ካየው በኋላ ራቢም ስሜት በሰማኝ ቁጥር ከአፌ ውስጥ እነዚህ አይነት ሳንቲሞች ይወጣሉ፣ ለዛ ነው ሲል ስለ ሁኔታ ያስረዳዋል። ቀጥሎም ከዚህ ውስጥ እንደወጣ የምታግዘኝ ከሆነ ሳንቲሞቹ ለአንተ የሚከፈሉ ሽልማቶች ይሆናሉ ሲል ይነግረዋል። በዚህም ጊዜ ጀስቲን ጭንቅላቱ የሚያስቡት ነገሮች በጣም እየበዙበት ስለመጡ ሻንጣውን ቀስ አድርጎ ከዘጋው በኋላ ትንሽዬ ማሰቢያ ሰዓት ያስፈልገኛል በማለት ወደ አልጋው ሄዶ ጋደም ይላል። በቀጣይም ቀን ከሰውየው አፍ የወጣውን ወርቃማ የሆነ ሳንቲም ወደሚያውቅ ሰውዬ በመውሰድ የሚያውቀው ነገር ካለ በሚጠይቀው ጊዜ ሰውየው ንጹህ የሆነ ወርቅ ብቻ አይደለም ይሄ ሳንቲም በጣም አስፈላጊና ውድ ነገር ነው በማለት ወረቀቱን ካነሳው በኋላ $285 ይጽፍና ይሰጠዋል። ቀጥሎም ወደ ጓደኛው ከሄደ በኋላ ስለ ሁኔታው ልክ ሲያስረዳው ሰውየው በልቶሃል፣ አትሊስት $350 መቀበል ነበረብህ በማለት ይነግረዋል። ቀጥሎም ወደ ጀስቲን እየተመለከተ ሌላ እንደዚህ አይነት ሳንቲሞች ብዙ አለሁ እንዴ ሲል ይጠይቀዋል። ቀጥለው ጀስቲንም ላሳየህ በማለት ወደ ቤቱ ይመራዋል። ነገር ግን ልክ ቤቱ ደርሶ ቁልፉን አውጥቶ በሩን ሊከፍተው ሲል ፍቅረኛው ከውስጥ በሩን ከፍታ ትወጣለች። ተጣልተውም ስለነበር ጓዟን ልጠቀልል ነበር እዚህ ቤት የመጣችው። ነገር ግን ውስጥ እቃዋን እየሰበሰበች እያለ ሻንጣውን ሳታስበው ትከፍተዋለች። ሻንጣ ውስጥም የነበረውን ሰውዬ ካየች በኋላ ነበር በጣም በመፍራት ጀስቲን ነፍሰ ገዳይ ነው እንዴ በማለት ከቤቱ እየሮጠች ትወጣለች። ቀጥለውም ሶስቱ ወደ ቤት ውስጥ አንድ ላይ ሆነው ይገባሉ። ሻንጣ ውስጥም የነበረው ሰውዬ አንድ እጁን አውጥቶት ነበር። አሌክስም ቀስ ብሎ ወደ ሻንጣው ከተጠጋ በኋላ ቶሎ ሻንጣውን ከፍቶ ወደ ኋላ ዞር ይላል። ውስጥም የነበረው ሰውዬ ደስ በሚል ሁኔታ ሰላም ብሏቸውና ራሱን ካስተዋወቃቸው በኋላ ካርላ አታየውም እንዴ ሰውዬው እኮ በጣም በስቃይ ውስጥ ነው ያለው፣ ና እንርዳውና ከሻንጣ ውስጥ እናስወጣው በማለት ጀስቲንን ትጠራዋለች። አንድ ላይ ሆነው እግሩን እየጎተቱ ሰውየውን ከሻንጣው ለማውጣት ቢሞክሩም ነገር ግን በሚሰማው ስቃይና በተጨማሪም ደግሞ ስቃይ በተሰማው ቁጥር ልክ በሚጮህበት ጊዜ ከአፉ በጣም ብዙ ሳንቲሞች ንጥር እያሉ ይወጣሉ። ታዲያ አሌክስም በማይሆን አስተያየት ነበር የሚወጣውን ሳንቲም እየተመለከተው የነበረው። በዚህም ጊዜ በጣም ጨለማ የሆነ ሀሳቦች በጭንቅላቱ ይመጡለት ጀመር። ሁለቱንም እያሰበው የነበረውን ሀሳብ እንዲያምኑለት አድርጎ ማሳመን ጀመረ። ሻንጣ ውስጥ ያለውን ሰውዬ የወርቃማ ሳንቲሞችን አብዝተው አድርጎ እንዲተፋልን ማድረግ እንችላለን እያለ ሊያሳምናቸው ቢሞክርም ነገር ግን ጀስቲን መጀመሪያ ላይ እሺ ማለት አልፈለገም ነበር። ምክንያቱም እሱ ሀብታም መሆን ቢፈልግም ነገር ግን የሀብቱ ምንጭ ከሌላ ሰው ህመምና ስቃይ እንዲሆን ስለማይፈልግ ነበር። ነገር ግን እሱ ከካርላ ጋር እየተጨቃጨቀ ባለበት ጊዜ አሌክስ ሻንጣውን ጎትቶ ወደ ውጭ ያወጣውና በደረጃው ወደ ታች አንከባለው ይጥለዋል። ራቢም በስቃይ ይጮሃል። በዛችም ቅጽበት በጣም ብዙ የሚባሉ የወርቅ ሳንቲሞች ከሻንጣው ውስጥ ይወልቁ ጀመር። የሚመለከቱትን ነገር ከደረጃው ላይ ሆነው ከተመለከቱ በኋላ በመጨረሻም በአንድ ነገር ይስማማሉ። እሱም ዛሬ እስከሚችሉት በጣም ብዙ የወርቅ ሳንቲሞችን መሰብሰብ፣ ከዛ በኋላ ደግሞ 48 ሰዓታቶች ሲያልፉ ሰውየውን ከዚህ ቦታ በነፃነት መልቀቅ ነበር። የተስማሙትም
48 ሰዓት እስከሚያልቅ ድረስ የሚችሉትን ነገር በሙሉ በመጠቀም ሰውየውን ማሰቃየት ጀመሩ። ይበልጥ ባሳመሙት ቁጥር እሱም የሚተፋላቸው ሳንቲም እየጨመረ ነበር የሚመጣው። በአንድ ቀን ውስጥ ነበር ታዲያ ከደሃ ወደ ልጥጥ ሀብታም የተቀየሩት። መጀመሪያ ላይ ከዛ ሻንጣ ውስጥ እንዲወጣ ለመርዳት ፈልገው የነበረ ቢሆንም ነገር ግን አሁን ላይ ወደ ሰው የሆነ ኤቲኤም ማሽን ነበር የቀየሩት። ከሱ ውስጥ የሚወጣላቸውን ሳንቲሞችን በተመለከቱ ቁጥር በጣም ደስተኛ ከመሆናቸው የተነሳና ተጨማሪም እየፈለጉ ስለመጡ በኤሌክትሪክ እያስነዘሩና እያንቀጠቀጡ አሁንም ቢሆን በጣም ብዙ ሳንቲሞችን ለማስወጣት ወሰኑ። አሁንም በደንብ አድርገው ባንቀጠቀጡትና ባያያዙት ቁጥር የሚተፋላቸው ወርቅም እየጨመረ ይመጣል። ሮቢም ሰውነቱ ደም በደም እየሆነ እንዲሁም እየደከመ በሚመለከትበት ጊዜ ጀስቲን አይ እኔ ከዚህ በኋላ መቀጠል አልፈልግም ሲል ይነግራቸዋል። ማቆም አለብንም በሚላቸው ጊዜ እነሱ ግን ምንም የማቆም ሀሳብ አልነበራቸው። ሻንጣ ውስጥም የነበረው ሰውዬ መተንፈስ እየከበደውና አይኑን ራሱ ለመግለጥ እየተቸገረ እባካችሁ እዚህ ጋር ይብቃን እያለ ይማጸናቸዋል። አሌክስም ታዲያ የጀስቲንን ሀሳብ ለማስቀየር በደንብ ቢሞክርም ነገር ግን ጀስቲን ሊሰማው አልቻለም። በዚህም ጊዜ አሌክስ እስከ ዛሬ ማታ ብቻ ከዛሬ በኋላ ብር ስለሚባል ነገር እኮ በህይወታችን እንኳን አንጨነቅም፣ ተንደላቀን ነው የምንኖረው ከዚህ በኋላ እያለ ለማሳመን ቢሞክርም ነገር ግን ጀስቲን እኔ ይበቃኛል ከዚህ በኋላ በፍጹም አልፈልግም በማለት ቁርጠኝነቱን ይነግረዋል። ሰውየውን ከዚህ ሻንጣ ውስጥ ማስመለጥ አለብን ካለበለዚያ ለፖሊስ ደውላለሁ በማለት ስልኩን አውጥቶ ለፖሊስ ሊደውል ሲል አሌክስም ኮድ በሚመስል መልኩ ወደ ካርላ ይመለከታል። ካርላም ከጀስቲን ይዞት የነበረውን ስልክ ከተቀበለችው በኋላ በያዘው መዶሻ ስልኩን ቀጥቅጣ ትሰብረዋለች። ቀጥላም በያዘችው መዶሻ የጀስቲንን አናት በምትለው ጊዜ ደሞች ከጭንቅላቱ ይፈሱ ጀመር። እየተንገዳገደም ወደ በሩ ይሄዳል። ካርላም ተከትለው ከመጣች በኋላ መልሳ አናቱን ልትልለት ስትል እየተንከባለለ ከደረጃው ይወድቃል። እሱንም ጨርሰነዋል ብለው ካሰቡ በኋላ ወደ ውስጥ በመግባት አሁን ላይ ያላቸውን ኤሌክትሪክ ማስነዘሪያ በደንብ አድርጎ በመጠቀም ማውጣት እስከሚያቅተው ድረስ ያሉትን የወርቅ ሳንቲሞች ካወጡ በኋላ ይህንን አካባቢ ለቀው እንደሚጠፉ ተስማሙ። ቀጥለውም ማስነዘሪያውን ድጋሚ እውን አድርገው ስራቸውን ሊጀምሩ ሲሉ ሮቢ በጣም በሚያስፈራ መልኩ ፈገግ ማለት ይጀምራል። አይኑም ወደ ወርቃማነት መቀየር ጀመረ። ይህንንም እንኳን እያዩ ቢሆን ሁለቱ የማቆም ሀሳብ አሁንም ብልጭ አላለላቸውም። የያዙትን የኤሌክትሪክ ማስነዘሪያ ኦን ያደርጉታል። በድንገት ከሻንጣ ውስጥ ጭስ ይወጣ ጀመር። በጣምም ትልቅ ፓወር ያለው ብርሃናማ የሆነ ወይን ጠጅ ሰይጣን የሚመስል ነገር ከሻንጣው ቀስ እያለ ወደ ላይ ይወጣል። ቀጥሎም የሰይጣን የሚመስል ሳቅ ክፍሉን በጣም ይሞላው ጀመር። ሮቢ ነበር ወይን ጠጅ ወደ ሆነ ጅን የተቀየረው። ሁለቱም የተቀየረውን አካል እየተመለከቱ በፍርሃት መጮህ ሲጀምሩ በቀጣይ ሰከንድ ሁለት የሆኑ ሻንጣዎች ከሰማይ ዱብ ብለው መሬት ላይ ይወርዳሉ። ኃይለኛ ጩኸትም ከቤቱ ወደ ውጭ ያቀልጠው ጀመር። ታሪኩም ሲያልቅ ጀስቲን አሁን ላይ ሆስፒታል ሆኖ የሚገባውን ትሪትመንት እያገኘና ማንነቱ ከማይታወቅ ሰው አበባ ተልኮለት ነበር። እሱም ላይ ደብዳቤ ተጽፎበታል። ደብዳቤውም ከሮቢ የተላከ የነበረ ሲሆንም ከዛ ሆስፒታል ተሽሎት በቶሎ እንዲወጣ ተስፋ የሚያደርግ ጽሁፍና ሰው በሚያስፈልግበት ጊዜ ደግሞ ከጎንህ እገኛለሁ ብሎ ቃል የሚገባ ደብዳቤ ነበር። በሌላ በኩል ደግሞ ሻንጣ ውስጥ የነበረው ሮቢ አሁን ላይ ትክክለኛ ሰው ሆኖ በሁለት እግሩ እየተራመደ የሚያምር ሱፍ ለብሶና ሀብታም መስሎ ወደ ሌላ ሀገር ሊሄድ ኤርፖርት ላይ ተገኝቷል። በጀርባውም እሱ የነበረበትን ሻንጣ የሚመስሉ ተመሳሳይ ሁለት ሻንጣዎች ተቀምጠው የመታፈንና የመጮህ ድምጾችም ከዛ ሲወጡ ያሳየናል። ከዚህ ቦታ ልቀቁኝ፣ አውጡኝ እያለ ለእርዳታ ሲለምናቸው በነበረበት ጊዜ እምቢ ስላሉት ነበር አሁን ላይ እንደሱ ሻንጣ ውስጥ ተቀርቅረው ጉዳት በደረሰባቸውን ቁጥር እንደሱ ሳንቲም የሚተፉ ሆነው እጣ ፋንታቸው ተቀያይሮ ፊልሙ እያሳየን ያልቃል።